Have you already prayed? Have you already opened our session with prayer, or how is it? Who is speaking? Is this Mogus? Or okay. What? All right. Why don't you pray for us? Amen. Amen. Okay, before we proceed, may I ask for someone who is left behind from introducing himself or herself to us? Let me give that opportunity to those of you. Anyone? Okay. 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 I also remember. Okay. 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 Um, okay. Are they around? Are they present now? Okay. Okay. Let me. My mic is mute. Okay. I am Robert Gomasha.
I am from Arba Minch, Southern Asia, Arba Minch. Okay. My local church is Berber town in Berber Kalwat Church. Okay. So I am a teacher, secondary school, and in part-time I give service in this church. So it is all about for me. All right. Okay, thank you. Who else? Finisa mute argahalna ማይኩን ክፈተው ካልከፈትከው አይሰማም አንተ የምትናገር Hello? Can you hear me? Okay. Okay. If they are not ready, let me ask one more question. I think you have told me that there are some sisters among you. Right? Who are they? I would like to hear their voice too. Okay. ካሜራው ዋይፋይ ይሰራልኝ አይደለም Okay. ይሰማኛል ራስሽን እስቲ አስተዋውቂኝ ማን እንደሆንሽ ምን እንደምትሰሪ ከየት ቤተክርስቲያን እንደሆንሽ ኦኬ ከሐዋሳ ነኝ I'm from Hawassa. I have to serve the local church. Okay. Then I'm governmental worker. Okay. Which church are you from? Hawassa Mulu Wongel, Alhambra first. I really time Mulu Wongel. Okay. Your name is Gannat. Is there another Gannat? Okay. All right. That's good to hear. Last time, I think I promised to bring a song from Tamrat Welba. Do you remember? Yeah. Yeah, there was a song which I only knew the chorus, but I forgot the lyrics. At least I can remember one verse and tell you. በአማርኛ ስለሆነ እስቲ አንድ ቁጥርና አንድ አዝማች ላሰማችሁ ታምራት ወልባን ስንት ሰው ያውቃል ከናንተ ይሰማል ፓስተር ፊኒሳ ይሰማል የኔ አይሰማችሁም
ይሰማናል ፓስተር ይሰማል ይሰማኛል ይሰማል ፓስተር ይሰማል ይሰማል በጣም ክሊር ነው ኦኬ ፈተና በዛብኝ ማንባቴን አልተውኩም ወደ እርሱ ከመጮህ ተስፋ አልቆረጥኩም አይቀርም እናንቀን መልስን እንደማገኝ ለጊዜው ጌታዬ የተወኝ ቢመስለኝ የእምባዬ ዋጋ ያዘኔ ሮሮ አንቀን አይቀርም መመለሱ ቀን ቆጥሮ የእምባዬ ዋጋ ያዘኔ ሮሮ አንቀን አይቀርም መመለሱ ቀን ቆጥሮ ይሄ ነበረ መዝሙሩ ከምን ጋር አያይዤ እንዳስታወስኩት ግን አሁን አላውቅም ታምራት ወልባ የመሰረተ ክርስቶስ ቤተክርስቲያን መዘምራን አባል የነበረ ነው አሁን ውጭ ሀገር ነው የሚኖረው እንደዚህ አይነት መዝሙሮችም ነበሩ ተስፋ ባለመቁረጥ በጸሎትና በአምልኮ ስለመቀጠል ያሳስቡናል እነዚህ መዝሙሮች ከሱ ቀደም ብሎ ደግሞ በአዲሱ ወርቁ የተዘመረ ለእምባዬ ዋጋ ያጣሁ የሚለውን ብዙዎቻችሁ የምታውቁ ይመስለኛል ለእምባዬ ዋጋ ያጣሁ ጸሎቴን ያልሰማ ሲመስለኝ ጌታዬ ሆይ አምንሃለሁ በችግሬ አንተ እንድትረዳኝ አምንሃለሁ የተናገርከው እንደሚሆን በክብር ከላይ ስትመጣ ስልጣን ሁሉ በእጅ እንዲሆን የሚሉ መዝሙሮች ነበሩ ምላሹ ከእግዚአብሔር ዘንድ ወዲያው የሚመጣ ወይም ቶሎ የሚመጣ ባልመሰለንም ሰዓት ጉዟችን ከእርሱ ጋር በእምነት ይቀጥላል በጸሎት ከእርሱ ጋር መገናኘታችንና ማምለካችን ይቀጥላል ለማለት ነው አንድ ያልመለስኩት ጥያቄም አለ ይመስለኛል ያንተ ተሞክሮ ከአምልኮ አንፃር ምን ይመስላል የሚል አይነት ሳስበው በጣም ሰፊ ጊዜ የሚወስድ ነው ይሄ የዚህ የትምህርት ጊዜያችንን ለመቆጠብ በጣም በጥቂቱ ነው መናገር የሚችለው አምልኮ ሁላችሁም እንደምታውቁት ከግል ነው የሚጀምረው በግል ሳላመልክ በጉባኤ ለማምለክ አልችልም በግላቸው
በየቤታቸው ሲያመልኩ የቆዩ ሰዎች ናቸው በጉባኤ መሰብሰብ ያለባቸው እንደ አማኞች ለማለት እንችላለንና ኢያሱ የተናገረውን ታስታውሳላችሁ። እኔ እና ቤቴ እግዚአብሔርን እናመልካለን አለ። ጉባኤውን ለአምልኮ በሚቀሰቀስበት ወቅት የአምልኮ ህይወቱን ስለማደስ ንግግር ባደረገበት በዚያ በመጨረሻው ምዕራፍ ላይ የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን ከሚለው አነጋገሩ ትልቅ ትምህርት እንወስዳለን። አንደኛ እሱ በግሉ ያመልካል፣ ብቻውን ደግሞ አይደለም፣ ቤተሰቡን ይዞ ያመልካል ማለት ነው። እንደ መሪ እንደ ህዝብ መሪ የአምልኮ ግላዊ የሆነ ቤተሰባዊ የሆነ የአምልኮ ልምምድ ነበረው ማለት ነው። እንደው ነገርን ያነሳዋልና እንደሚባለው መሪ ስንሆን በርከት ያሉ ኃላፊነቶችን ስንወስድ የኃላፊነቶቻችን ብዛት በግል የሚኖርን የአምልኮ ጊዜ ለመሻማት ይታገላሉ። የጸሎት ጊዜያችንን ይሻማሉ እና ትግል ያስፈልጋል። እዚያ ጋር ሳናመልከው ልናገለግለው አንችልም ማለት የእግዚአብሔርን ህዝብም በመሪነት ልናገለግል አንችልም። የሚያመልከውን ጉባኤ እንዴት ሊመራ ይችላል? ለራሱ ማያመልክ። አሁን በተለያየ ቦታ የምናስተውላቸው ልብ የማያሳርፉ የጉባኤ አምልኮዎች ችግራቸው አንዱ ምንድነው? ምናልባት በግላቸው የአምልኮ ህይወት የሌላቸው ሰዎች ምስባኩን እየያዙ ሊሆን ይችላል ብለን ማሰብ እንችላለን። ይሄ ሙዚቃ መሳሪያ ስንጫወት ቅኝት የሚባል ነገር አለ። በተለይ እንደ ጊታር ያሉ መሳሪያዎችን ከመጫወታችን በፊት ቅኝታቸውን እንፈትሻለን። እና አንዳንዴ 6 ክሮች ያሉት ጊታር ይኖራል፣ አንዳንዴ 12 ክሮች ያሉት ጊታር ይኖራል። እና መጀመሪያ ቅኝቱ የተጣጣመ ስለመሆኑ ይረጋገጣል። በአንድ መስመር ለመሄድ የተዘጋጀ ነው ወይ በሚል ነው እንግዲህ የቅኝት ስራ የሚሰራው። ቲዩን ይደረጋል ማለት ነው። ይሄ ቲዩኒንግ በግል ነው። ጊታሩን ራሱን ወደ ጉባኤ ይዘን ከመሄዳችን በፊት ለብቻችን ሆነን ነው ምንቃኘው። እኛም ራሳችን ህይወታችንን በመቃኘት ለአምልኮ የምናዘጋጀው ብቻችንን ሆነን። ይህ መንፈሳዊ ንግግር በግል ሳይካሄድ Please, Mason, mute your Sorry. እሺ
የቴክኖሎጂው ያው ለአንዳንዶቻችን እንግዳ ስለሆነ እስክንላመደው ያው ያለ ነገር ነው እና ይሄ በግል አምልኮ መሄድ ራስን እንደ መቃኘት እንደ ማዘጋጀት ሊወሰድ ይችላል እና ያ ሳይደረግ ሮጦ ወደ መድረክ ወይም ወደ ምስባክ መውጣት የዚያን ሁሉ የጉባኤ አምልኮ አሉታዊ በሆነ መንገድ ይጫነዋል። ትርጉም ያለው አምልኮ እንዲኖረው ናፍቆ የመጣውን ሕዝብ በቃ ቅር ያሰኘዋል እና በግል ተዘጋጅቶ መሄድን የመሰለ ነገር የለም። ወደ ኢያሱ ልመልሳችሁና እኔ እና ቤቴ እግዚአብሔርን እናመልካለን የሚለውን መሰረት ካስቀመጠ በኋላ ነው ወደ ጉባኤ ለመሄድ የበቃው ማለትም እንችላለን። ጉባኤውም እንደዚሁ ያህዌን በታማኝነት እነዚህ ከጎረቤት የሰበሰባቸውን እንግዳ አማልክት ከመካከሉ አርቆ በታማኝነት እንዲያመልክ የሞገተው ከራሱ ተሞክሮ ተነስቶ ነው እና ይሄ ለእያንዳንዳችን በጣም በጣም ልናስብበት የሚገባ ነው እና አገልግሎቶች ሲበዙ ትግሎች ይኖራሉ፣ አይካድም። ግን የፈለገውን ያህል ቢበዙ ለመባከን ቢጋብዙ አገልግሎቶች ይሄንን ትቶን የግል አምልኮን መስዋዕት አድርጎ አይደለም የፈለገ ነገር ቢፈጠር የሚከፍለው ዋጋ ተከፍሎ በቤት ውስጥ እግዚአብሔር መመለክ አለበት በነፍስ ወከፍ። ቀጣዩ ደግሞ የቤተሰብ ነው እና በቤታችን እንደዚሁ ጌታን እናመልካለን። ሁል ጊዜ ላይመች ይችላል። የተለያዩ ፈተናዎች ይገጥሙታል የቤተሰብ አምልኮችን ግን በቃ አንደራደርም እዚያ ጋር ማለት ነው። ለቤተሰብ አምልኮ የመደብነውን ጊዜ ለመለስተኛ ጉዳዮች አናውልም። በአገልግሎት ምክንያት አሁን ቤተሰባችን ልጆቻችን ጭምር አገልግሎቶች አሉ፣ በየፊናችን አሉ። በቤተ ክርስቲያን የምናበረክተው አገልግሎት አለን። ቀኖቻችን፣ ሰዓቶቻችን እያንዳንዳችን ይያዛሉ በአገልግሎቶች። ግን በቤት ውስጥ ደግሞ ሁላችንም የምንሆንባቸው ሰዓቶች ስለሚኖሩን እነዚያን ሰዓቶች ገድበን በማስቀመጥ ለመጠቀም ጥረት እናደርጋለን። ይሄ ዘመን ቀላል ዘመን አይደለም። ውጫዊው ተግዳሮት አይደለም የቤት ውስጥ አምልኮታችንን የሚፈትንብን። ያለ ጥበብ ባለማስተዋል የምንገባባቸው ኮሚትመንቶች እነሱ የቤት ውስጥ አምልኮታችንን እንደ ቤተሰብ እንደ ግልም ይታገላሉ እና ይሄ ግን በጣም መሰረታዊ ጉዳይ ስለሆነ በየቤታችን ኮስታሮች መሆን አለብን። በዚህ በአምልኮ ጉዳይ ቀልድ የለም ማለት ነው በግል አምልኮ እና ቤተሰብንም ይዘው ምሽቶች ሳይመቹ ቢቀሩ ማለዳዎችን መጠቀም ይቻላል። ከቤት ጀምሮ የሚኖረኝ የኔ አምልኮ ይመስላል።
በእግዚአብሔር ሕዝብ መካከል በጉባኤም ደግሞ ጌታን አመልካለሁ። አንዳንድ ጊዜም ከሚያመልኩት እንዳንዱ በመሆን ነው። ሌላ ጊዜ ደግሞ መዝሙሮች መዘመሬ ስለማይቀር በምዘምርባቸው ጊዜያት ጉባኤው ስለሚተባበር ያው መምራትም ይኖራል እና በአጭሩ ይሄን ያህል ካልኩ ጊዜያችንን ለመቆጠብ የሚበቃ ይመስለኛል። ሁሉም ሰምቶኛል? ቀሪውን ደግሞ በሂደት እሺ last time we talked about the full purpose of congregational worship. Under this topic, we talked about three aspects of our congregational worship. The first one was vertical aspects. The second one was horizontal aspect. The third one was inward ramification. When we worship, even in the congregation, something happens within ourselves. And we'll be edified in our worship. Today we come to chapter 7. Chapter 7. Those of you who could obtain the textbook written by Bob Sarge might have got the chance to read this chapter. And this chapter, Bob Sarge brings us to the topic which he named moving prophetically in praise and worship. He defines this concept, what prophetic praise and worship is. He says it is moving with an awareness and the desire and leading of the Holy Spirit. Moving with awareness of the desire and leading of the Holy Spirit. The guidance of the Holy Spirit in congregational worship. The responsibility of the worship leaders is immense at this point. This practice requires spiritual maturity.
the spiritually grown up or mature person usually discerns the move of the Holy Spirit. He also says that it is about walking and talking with God. Walking, there is something like this. Walking and talking with God. In worship, we not only tell what we feel about God, but usually we tend to do this. We talk and talk and talk and talk, and sing and sing and sing. That's all. But worship is not only expressing ourselves, especially in speech and in our music. Not only that, there must be moments of silence, being quiet before Him. It is also listening to what God would tell us. This is what Adam and Eve in the Eden of Garden, in the quiet Eden of Garden did. There was the voice of God in the garden, and they listened to that voice. The speech was not only from God, but they also spoke as a response to God who was talking to them. So it's that kind of communication with God. Worship is communication, communicating upward. But in many cases, our understanding of worship lacks this aspect. We like talking too much before God and singing too much. And after we are tired, we stop and we go out from that gathering place. በጣም ስለለመድ ነው የእኛን ድምፅ በጣም ስለምንወድ የራሳችንን ድምፅ ስለምንወደው ጸጥ ስንል ያስፈራናል። የሆነ ነገር ማለት አለብን። በእግዚአብሔር ፊት ከቀረብን የግድ የሆነ ነገር እያልን ጊዜውን መጨረስ አለብን ብለን እናስባለን። እስቲ በውስጣችን በመንፈሳችን እግዚአብሔር አምላክ ምን ይለኝ ይሆን? መንፈስ ቅዱስ በውስጤ ምን ይለኝ ይሆን በሚል ጸጥ ለማለት ብዙዎቻችን ይከብደናል። አልለመድነውም። በቃ ያልተለመደ ነገር ደግሞ ያቁነጠንጣል። አሁን ጸሎት ላይ እንኳን የጋራ ጸሎት በሚጸለይባቸው ጉባኤዎች የጸሎት ፕሮግራሞች ላይ
አስተውላችሁ እንደሆነ ጸሎቱን የሚመራ ሰው ብዙ ንግግር ያደርጋል። የሚገርመው ንግግሩም ያ ብዙ ንግግር ወደ ላይ ወደ እግዚአብሔር ቢሆን እንኳን ምንም አይደለም። ወይ በልመና መልክ ወይ በምስጋና መልክ ወይ በምልጃ መልክ ወደ ላይ ያቀና አይነት ቢሆን ምንም አልነበረም። ወደ ጎን ነው ንግግሮቹ የሚደረጉት። ወደ ለጸሎት የተንበረከኩ ካሉ ወደ ተንበረከኩ ሰዎች ሰፊ ንግግሮችና ሰፊ ማብራሪያዎች ይሰጣሉ በማከታተል ፋታ፣ አንዳንድ ጊዜ ፋታ እስከማይኖር ድረስ እና ንግግሩ ሲያበቃ መዝሙር ይዘመራል እንጂ ጸጥ አይባልም። መዝሙሩም አንድ ብቻ ሆኖ ቢመለስ ምንም አልነበር። ትዝ ያለ ሁሉ አንዱ መዝሙር ሲያልቅ ሌላ መዝሙር እየተተካ ይቀጥላል። መዝሙሩ ሲያልቅ ንግግሩ ይቀጥላል። እንደ ርዕስ ማብራሪያ ሆኖ ይቀጥላል ንግግሩ። አንዳንድ ጊዜ ደግሞ ሰው በጉልበቱ ተንበርክኮ እያለ አንድ ቦታ ነብላችኋለሁ ይባልና ሙሉ የሆነ ስብከት ይሰበካል። ሰው ተንበርክኮ እያለ ፕሮግራሙ ግን የጸሎት ነው። ፋታ መስጠት ሰው ራሱንም እንኳን እንዲመረምር እንዲያስተላልፍ ድል መስጠት ጸሎቱን የሚያቀዘቅዘው ይመስለናል። ይሄኛው በጥሞና በእግዚአብሔር ፊት መቆየት የሚለው ስላለመድ ነው። በቃ አንዳንዴ ገስጽ የሚል ነገር ይመጣብናል። አዚም ነውና ገስጽ የሚል ይመጣብናል። እና ጸሎቶቻችን በጣም በዚህ መልኩ የሚሄዱ ሆነው ነው እኔ በበኩል ያየሁት። ብዙ ቦታ እንዴት ጸሎቱ ወደ ጸሎትነት እንደሚመለስ ለጊዜው አላውቅም። በተለይ የጉባኤ እና የጉባኤ አምልኮ ብቻ አይደለም። አንዳንድ በጣም የገባቸው የአምልኮ መሪዎች መዝሙር ካዘመሩ በኋላ እስቲ አሁን ደግሞ በጌታ ፊት ለጥቂት ሰከንዶች ጸጥ እንበል በማለት ጉባኤውን ያግዛሉ። እነዚህ የገባቸው ናቸው። ሌሎች ጸጥታ ያስፈራቸዋል። ደግሞ በጣም የሚጥማቸው የራሳቸው ንግግር ነው። በብዛት የሚያደርጉት የራሳቸው ንግግር በቃ ይወዱታል። እሱን እግዚአብሔርን መስማት በግል ብቻ ሳይሆን እንደ ጉባኤ ጸጥ ብሎ ወደ ላይ መገስገስ የሚለው ያልተለመደ ስለሆነ አይዘወተርም ብዬ አስባለሁ። እንግዲህ የኔ ምልከታ ነው። እንግዲህ ይሄ እናንተ እንዴት ታያላችሁ? ሄሎ አላችሁ ወይ? እጅ ለሚያወጣ እፈቅዳለሁ። ፓስተር ተስማምተን እኮ ነው ጸጥ ያላችሁ። አዎ ጸጥ ያልነው አንድም ተስማምተን ነው። መስማማት ቅድም ባነሳው ሐሳብ ላይ
እኔ እስማማለሁ። ግን አንድ እንደ ጥያቄ ግን የሆነብኝ እኔ ባልኩ ሀሳብ ላይ ሙሉ በሙሉ ተስማምቼ ለምን ፓስተር ያነሳው ፕራክቲካል አፕሊካብል በአይናችንም በዚህ ባለነው ቤተክርስቲያን ውስጥም በአብዛኛው በምንሳተፈው የምናያቸው ነገሮችም ስለሆኑ እውነታው አሁን ያልከንም የነገርከንም ነው። ግን እኔ ጥያቄ እንደሆነብኝ ለምንድን ነው አሁን ይሄ በእርግጥ ማይነር የሆነ ጥያቄ ሊመስል ይችላል። የአምልኮ መሪዎች ብለን አሁን ሁሉም ቤተክርስቲያን እኛ የምንማረውም ሁላችን ተስማምተን ነው እየድን ያለ ነውና ለምንድን ነው የአምልኮ መሪዎች የምንላቸው? እነዚህ ለፊት ላይ የሚመሩ ሳይሆን ወይ ዝማሬ የሚሆን የሆነ ብቻ ሌላ ተርም ካልተሰጠ በስተቀር ምናልባት እኛ ራሳችን የምንሰጠው ስያሜም የራሱ የሆነ እንትን ሊኖረው ይችላል። እና አሁን የአምልኮ መሪዎች ብለን የምናስቀምጠው ሪሊ በጣም አስቸጋሪ ነው። ከነቅድሙ ከምንማረውም እንትን አንፃር የወርሺፑን ስትገልጽልን እና አሁን የምንማረውም ፓስተር ይቅርታ አድርግልንና አሁን አንተ ባለበት ቸርች አምልኮ መሪዎች ናቸው ብለን ነው ስያሜው የሰጠናቸው። ስያሜውን ዋት ኢፍ እንደው ስያሜው መቀየር ራሱ የሆነ ቴክኒካል እንትንም ቢኖረው የሆነ እንትን ይኖረውን እንደሚል ነገር አለኝ። እኔ የግለ እንትን ነውና የግለ እንደ ጥያቄ ሆኖ ተፈጥሮብኛል። አዎ ስያሜው ላይ የሚከብደን ብዙዎች ነን። ምን ምትክ እናገኝ ይሆን በሚል ብዙ ጊዜ እናስባለን፣ እኛም ባለንበት ማለት ነው። ያው የጸሎት መሪ እንደሚባል ነው። ይሄኛውም እንደው የአምልኮ መሪ ከማለት እንደው የዝማሬ መሪ ማለት ይሻል ይሆን እንላለን አንዳንዴ። ምክንያቱም አምልኮ ማለት ዝማሬ ማለት ሆነዋልና ብዙ ቦታ ትክክል ባይሆንም ማለት ነው። እና በሌላ መንገድ እየተመለከ ቆይቶ በጋራ መዘመር በሚሆንበት ጊዜ የዝማሬ መሪዎች እንደው ማለት ትንሽ ያቀለው ይሆን እላለሁ አንዳንዴ። እሱ ራሱ ከየት መጣ? ድሮ የፕሮግራም መሪ የሚባል ነበረ። አንድ ሰው ነው መዝሙር የሚያዘምርም እሱ፣ እንደገና ደግሞ በተለያየ መልክ አምልኮ እንዲካሄድም አቅጣጫ የሚሰጥም እሱ፣ አሁን ይበቃናል የሚልም እሱ አንድ ሰው ነው። በፊት እንግዲህ ወጥቶ ሀሳብ ያው ከውጭ ሀገር ያመጣ ነው ይመስለኛል። ወርሺፕ ቲም ስመለከተው በግሌ መዘምራንን ለመተካት የተደረገ ነገርም ይመስለኛል። ኳየር ስንለው የቆየውን ማለት ነው። እና ቀላል ነው ይሄኛው። መዘምራን ይጾማሉ፣ ይጸልያሉ፣ መዝሙር ይጽፋሉ፣ መዝሙር ያጠናሉ። ዝግጅታቸው ጊዜ የሚፈልግ ነው። ወደ ወርሺፕ ቲም ሲመጣ ግን የታወቁ መዝሙሮች ናቸው። የሚጻፍ አዲስ መዝሙር አይኖርም። የሚታወቁትን መዝሙሮች ትንሽ ሞከር አድርጎ መውጣት ነው። ለእኔ ይቀላል፣ ስራ ያቀላል ተብሎ ይሆን እላለሁ። ሲመጣም ራሱ አመጣጡም ከሀገር ውስጥ አይመስለኝም። ብቻ ተስፋፍቶ አሁን በየቦታው እናገኛለን። እና ስሙ ግን አጠራሩ አሁንም ሊታሰብበት የሚገባ ነው። አንዳንድ ቤተክርስቲያኖች እንደቀየሩ ሰምቻለሁ። ምን ብለው እንደቀየሩ አላውቅም እንጂ አምልኮን የሚመራ የእግዚአብሔር መንፈስ ሆኖ እያለ እንዴት ሰው የአምልኮ መሪ
ይባላል በሚል ማለት ነው። አሳሳቢ ነው። እናንተም እስቲ እያሰባችሁበት ቆዩ። አሁን ለወንድም ሳምሶን እጁን ስላወጣ እድል ልስጥ። እሺ፣ አመሰግናለሁ ፓስተር። ጥሩ እይታ ነው፣ እኔም መስማማበት ነው። ያው በወንጌል ላይ እንደተጻፈው ሁለትና ከዛም በላይ በተሰባሰባችሁበት በአንዳች ነገር ብትስማሙ ተስማምታችሁ ብትጸልዩ የሚለው አሁን ጸሎቱ ራሱ ስምምነት አለ ወይ? ይብን ሰውየው መብራቱ ብቻ ሳይሆን ዝም ብሎ መናገሩ እኛ እሱን አዳምጠን ነው የምንወጣው፣ ወይ መርቶ ዝም አይልም፣ በዚህ ጉዳይ ላይ እንጸልያለን አይልም። ምስጋና ጊዜም ሊሆን ይችላል፣ ንስሐም ሊሆን ይችላል። የምንጸልይበትን ጸሎት እንደዚህ ነው ቁጭ ብለን እንደዚህ ነው የምንጸልየው፣ ዓላማው ለዚህ ነው፣ ስለዚህ በዚህ ጉዳይ ላይ ተስማምተን እንጸልያለን የሚል ፎከስ ያደረገ ነገር እንኳን አልሰማም በክርስቲያን። ደስ ያለውን ነገር ነው የሚያጸልየው እና ማን እንዴት ነው አንዱ እዚህ ጋር ይገስጻል፣ አንዱ እዛ ጋር ያመሰግናል፣ አንዱ እዛ ጋር ይዘምራል፣ አንዱ ሌላ ነገር ያደርጋል። አንዳንዴም አስጀምሮ ሰውየው የለም የሚያጸልየን ስልክ ይዞ ወጥቷል። ከዛ በሆነ ጉዳይ ሄዷል፣ በቃ እኔ ያስጨርሳለሁ ይላል። አንዳንዱ ደግሞ አሁን እዛ ቦታ ላይ ፕሪንስፕሉ ራሱ ይሰራሉ። እዛ እኮ ያው ለሃይማኖት የተሰበሰብን ነው ይመስለኝ። የሆነ ነገር አሟልተን ጸልይነ ስሜታችን አደገኛ ነው እና ባለፈው ስንማር እንደውም አነሳለሁ ብያለሁ የነበረው እግዚአብሔር ልናመልከው የሚገባው በመንፈስና በእውነት ነው። ስሜታችንን ማመን የለብንም። ስታስተምረን ምንድን ነው ስሜታችን ሊሞቀው ይችላል፣ ሊቀዘቅዘው ይችላል፣ ወይም ደግሞ በችግር ውስጥም ሊሆን ይችላል፣ በጥሩ ሁኔታ ውስጥ ሊሆን ይችላል። ያ አይደለም እኛ ሊመራን የሚገባው። እኛ ሊመራን የሚገባው እግዚአብሔር በምንም አይነት ሁኔታ ብንሆን ይሰማናል የሚል ተምረናል እና እውነት ነው፣ እኔ የማምንበት ነው። በእኔ ስሜት አይደለም የእግዚአብሔር መንፈስ የሚመራው እና ጸሎታችን በተለይ በህብረት የምንጸልየው ጸሎት በመሪዎች ዘንድ ከእናንተም ኢኒሼቲቭ ተወስዶ ከቴዎሎጂያንስም ኢኒሼቲቭ ተወስዶ በአግባቡ ሰዎች መሰልጠን አለባቸው። ክርስቲያን በደንብ እንትን ማድረግ አለባት እና ደግሞ ሌላ ያየሁት ምንድን ነው በጸሎት ሲሆን ዋና ሰዎች እንኳን አያጸልዩም። ፓስተር መሪዎች እነሱ አይገኙም። የጠዋት ጸሎት አለ። አሁን ቸርች እኔ አዲስ አበባ አያት ሙሉ ወንጌል መጥቀስ እንትን ባይባል ይጠበቅብኝ፣ ግን አዲስ አበባ ነው ያልከው እንጂ ፈረንሳይ አላልክም፣ አቃቂ አላልክም፣ ችግር የለም። ስለዚህ አሁን ፓስተሮቹ ወደ 4 ሰዓት ነው የመጡት፣ መሪዎቹ አብረን አንጸልይም። ስለዚህ ይሄ የተባለው ነገር እውነት ነው እና እሺ የትኛውን ጸሎት እግዚአብሔር እንዲሰማን ነው እየፈለግን ያለ ነው እና ተስማምተን አይደለም የምንጸልየው፣ ፎከስ አድርገን አይደለም የምንጸልየው። አሁን ሄዶ ማሟያ ነገር ነው። ተጸልየዋል የሚባለው ለስሜታችን ደስ እንዲለው ዛሬ ጸልያለሁ፣ ስጫለሁ፣ አመስግኛለሁ ብለን ብቻ እንድንመጣ የሚሆን ነውና በደንብ ነው የቅድም ያስተላለፍከውን በደንብ ቸርች መሪዎች በተለይ ልክ
የስተት ትምህርት ተብሎ አቋም እንደሚወሰድበት ይሄም ዲል መደረግ አለበት። ምክንያቱም የምንቀርበው ያው እግዚአብሔር ፊት ነው እንዴ። ጠቅላይ ሚኒስትር አብይ ጋር እንዴት ሆነን እንቀርባለን? ኑ ብንባል እድሉ ቢሰጠን ብዙ ብርቅርቅ ያለ ሀሳብ እንትን አንልም። አንድ ሀሳብ እናገረውና ይሄ በእውነት እንትን የሚለው ሌላው መሪዎቻችን እነሱን ብቻ ነው ሰምተን የምንመጣው ጸሎት ላይ ጸሎት የሚመሩትን ቤተክርስቲያን። ስለዚህ ይቅርታ አረዘምክ ጌታ፣ እንግዲህ ልባችን ያብራ። እሺ መልካም ነው። መነጋገር በጣም ጠቃሚ ስለሆነ ነው እየተነጋገርን ያለ ነው። እዚህ ላይ አንድ አክዬ የማልፈው እንደ መልስም አድርጌ ምንድነው ላሉብን ለምናያቸው እንደ ችግር ለምናያቸው ማለት ነው ነገሮች መፍቻው አንዱ ማሰልጠን የሚለው ጋር ነው። ማሰልጠን መቼ ስንል ገና የአገልግሎት እድል ሳይሰጣቸው በፊት ወደ አገልግሎቱ ለማሰማራት ገና ሲታሰብ ነው ማሰልጠን። እንግዲህ ስልጠና በውስጡ ብዙ ጉዳዮችን የያዘ ነው። እነዚያን ጉዳዮች ሁሉ በሚዳስስ መልኩ ስልጠና መሰጠት አለበት። ጌታ ኢየሱስ ክርስቶስ አሰልጥኖ ነው ያሰማራቸው ደቀ መዛሙርቱን። እንግዲህ ሂዱ ያለው 3 ዓመት ተኩል ያህል ካሰለጠናቸው በኋላ በእውቀት ካስታጠቃቸው በኋላ በልምድም ካሰለጠናቸው በኋላ በውስጣቸው ያሉትን ጥያቄዎቻቸውን እየተቀበለ ሲመልስ ከርሞ በመጨረሻ ኃይል እንዲታጠቁ አድርጎ አሰማራቸው ለአገልግሎት። አገልግሎት ማለት መንፈሳዊ ጦር ሜዳ እንደማለት ነው። ያልሰለጠነ እንዴት ወደ ሜዳው ይላካል? በእግዚአብሔር ቤት ውስጥ በጣም ሲሪየስ ነው ይሄ ነገር። ያለ ምንም ስልጠና ወይም ያለ በቂ ስልጠና በህዝብ ፊት አውጥቶ ሰውን ማቆም በአምልኮ አገልግሎትም ይሁን በጸሎትም ይሁን በስብከት በትምህርትም ይሁን ያላሰለጠኑትን ቁጭ አድርገው ያልኮተኮቱትን ሰው አውጥቶ ማቆም ብዙ ነገር አበላሽቷል። በጠቅላላ በገጠር በከተማ አንዱ አንኳር ነገር ለምናያቸው ችግሮች መፍትሄ ሊያመጣ የሚችለው ይሄ ስልጠና። ብዙ ጊዜ ደግሞ ስልጠና ተብሎ ሲካሄድ እኔ ያየሁት አገልግሎቱ ላይ ላሉ ሰዎች ነው። ገና ወደ አገልግሎቱ የሚገቡትን ሰዎች ብዙ አላየሁም፣ አላጋጠመኝም። ስልጠና ተብሎ ይሰበሰባሉ፣ ብዙ ነገር ይነገራል። ተመልሶ ሲሄዱ ያንኑ ስህተት ነው የሚደግሙት፣ እዛው ነው የሚኖሩት። ምናልባት ስልጠናውን እንደ እረፍት ቆጥረውት ይሆን ይላል። አንዳንድ ጊዜ ትንሽ ከእንቅስቃሴው ገለል ብለው ቁጭ ብለው ለማሳለፍ ተጠቅመውበት ይሆን ይላሉ። የሚሻሻል ነገር ስለሌለ 100% ውጤት የለውም እያልኩ አይደለም፣ ግን የምጠብቀውን ያክል ለውጥ አላየም ከስልጠናዎች በኋላ።
ስልጠና ጅምር ላይ ነው ውጤት የሚያመጣው። ልጅን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም እኮ ነው የሚለው። ልጅን ነው የሚለው፣ ጎልማሳውን አይደለም። ከጎለመሰ በኋላ አይቃናም ማለት ያስቸግራል፣ በጣም ያስቸግራል። አቅጣጫ ለቆ በቁመት ስላደገ መልሶ ማቃናት ቀላል አይሆንም እና ገና ከመነሻው ገና ልጅ እያለ ጠንከር ያለ ስልጠና መስጠት ጥሩ ነው። በስልጠናው ውስጥ ደግሞ ወደ ስልጠናው ከመግባቱ በፊት ደግሞ አንድ ሰው ከማገልገሉ በፊት ህይወቱ መታየት ይኖርበታል። ፈርሃ እግዚአብሔር የሚባል ነገር ይታይበታል። ማገልገል ትህትና ስለሚፈልግ በትህትና የተገራ ሰው ነው ወይ? በእግዚአብሔርም ላይ በተገልጋይ ህዝብም ላይ የሚታበይ በትህትና የሚያገለግል ሳይሆን የሚታበይ ሰው ይሆናል። አድራጎቱ፣ አኳኋኑ ጠቅላላ በንቀት የተሞላ ሲነግሩት የማይሰማ አይነት ሆኖ ይቀራል በቃ። እና ስልጠና ውስጥ ስልጠናው ከመጀመሩ በፊት ታሳቢው ሰው ህይወቱ፣ ዝንባሌው እንደው ቢታይ በጣም ጥሩ ይሆናል ብዬ አስባለሁ። እና ችግሮችን በዘላቂነት ለመቅረፍ እኔ የሚታየኝ ይሄ ነው። ሲጀምሩ በቂ የሆነ ስልጠና መስጠት፣ የሁለት ቀን ለብ ሳይሆን ተከታታይነት ያለው ምናልባትም ካስፈለገ ሳምንታትን፣ ወራትን የፈጀ ቲዮሪ መንገድ አይደለም ማሰልጠን። ያስተማሩትን መልሶ እየጠየቁ እየፈተኑ የሚሞክሩትን ነገር እየሰጡ ሲሰሩ ማየት፣ ሲሰሩ እንዴት አድርገው እንደሚሰሩት ማየትና የሚቃና ነገር ካለ ይሄ በሚቀጥለው እንደዚህ እንዳታረግ፣ እንዲህ ከምታረግ እንዲህ ብታረግ ይሻላል እየተባለ ፎሎ አፕ የሚባል ነገር እኮ አለ አይደለ እንዴ? ይሄ ሁሉ እኮ የለም ቤተክርስቲያኖቻችን ውስጥ በብዙዎቹ የለም። በቂ የሆነ ስልጠና እንደውም የስልጠና አስፈላጊነቱም አንዳንድ ጊዜ በአገልግሎት ጅማሬ ላይ አይታወቅም። ከገባ በኋላ ለዚህ ዘርፍ ስልጠና ተዘጋጅቷል ይባላል። and it will be too late። የሚጠበቀው ውጤት ከዛ ስልጠና ላይመጣ እንዲሁ ዝም ብሎ መድከም ይሆናልና ይሄ ነው ለአሳሳቢ ጉዳዮቻችን መፍትሄ ይሆናል ብዬ የማስበው። ሰንበት ያሉት ለማቃናት እንደዚህ ቀላል ላይሆኑ ይችላሉ። ደግነቱ በጥሩ ልብ ይሰማሉ። ሰንበት ያሉ እሱ ነው፣ በጥሩ ልብ ይሰማሉ። ግን ሰምቶ ማድረግ ወደሚለው ሲመለሱ ይቸገራሉ። ወራት ቆጥረዋል። ልክ ባልሆነ መንገድ አገልግሎታቸውን ሲመሩ ወራት አልፎባቸዋል፣ አመታትን ቆጥረዋል። አንዳንዶቹ ማቃናት ቀላል አይሆንም። የሚቀኑ ሙሉ በሙሉ ይጠፋሉ እያልኩ አይደለም፣ ግን ብዙዎቹ ይቸገራሉ። በቃ እዚህ ላይ ስልጠና የሚለው ላይ እናስምርና የውይይቱን እዚሁ ትንሽ ቆም አድርገን በዚህ በጀመርነው ርዕስ ላይ ትንሽ ሄድ ብለን
እንቀጣይ 25 ደቂቃዎችን እንወስዳለን። Okay, we are talking about prophetic praise and worship. It is, as we have already said, it is about moving with an awareness of the desire and leading of the Holy Spirit. It is about walking and talking with God. It is about listening to what God says to us, listening quietly rather than speaking non-stop. So, supernatural wisdom is needed here. Sometimes the one who is assisting the congregation in worship might encounter some spiritual difficulty, and if that person is mature enough and sensitive to the leading of the Holy Spirit, instantly he can do something about it. That can rectify the problem. There are some aspects there are some 3 aspects of prophetic worship. One is what the author of this book says, prophetic dance. እችን ስናስባት መቼም ብዙ አትመችም ለኛ የተመለከትናቸውም ያሉ ነገሮች የሚያሳቅቁ በጣም ምቾት የሚነሱ ነገሮች ስላሉ አይመችም። እንደው በዛው በአማርኛችን ሽብሸባ ብንለው ይሻላል። መጽሐፉንም ስታነቡ ዳንስ የሚለው ጋር ስትደርሱ በዚያ መልኩ እየተረጎማችሁ ብታነቡ መክራችኋለሁ። ልማት ብቻ ሳይሆን ጥፋትም ጭምር፣ ገንቢ ብቻ ሳይሆን አፍራሽ የሆኑ ውጤቶችም እየታዩበት ስለሆነ በዚህ ኤሪያ ላይ በጣም ትልቅ ማስተዋልና ጥንቃቄ የሚጠይቅ ጉዳይ ስለሆነ እየተረጎማችሁ አንብቡት። ፈረንጆቹ ሽብሸባ የሚል ወርድ ስለሌላቸው the other aspect is prophetic word or spoken word. The other aspect is what is called prophetic music. Concerning this idea, Professor gives us some scriptures. For example, from 1 Chronicles 25:1. First Chronicles አንደኛ ዜና 25:1.
Okay, let me read it for you. Moreover, David and the captains of the host separated to the service of the sons of Asaph and Heman and of Jedutun or Jedutan, who should prophesy with harps. በበገና ትንቢት የሚናገሩ ይላቸዋል. With psalteries and with cymbals, and the number of the workmen according to their service was one of the sons of Asaph. He lists their names of Jeduthun, the sons of Jeduthun. He lists his sons again. Of Heman, the sons of Heman, their list is written below. All these were the sons of Heman, the king's seer in the words of God, to lift up the horn ያው መለከት ነው, and God gave to Heman 14 sons and 3 daughters. All these were under the hands of their father for song in the house of the Lord, with cymbals, psalteries, and harps for the service of the house of God, according to the king's order to Asaph, Jeduthun, and Heman. Let me read verse 6 in Amharic. እነዚህ ሁሉ በእግዚአብሔር ቤት በጸናጽልና በበገና በመሰንቆም ይዘምሩ ዘንድ በእግዚአብሔርም ቤት ያገለግሉ ዘንድ ከአባታቸው እጅ በታች ነበሩ። አሳፍ፣ ኤዶታምም ኤማንም ከንጉሱ ትእዛዝ በታች ነበሩ ይላል። ሙዚቀኞች ናቸው እንግዲህ እነዚህ ዳዊት ያቋቋማቸው ማለት ነው። Let us go to 1 Samuel chapter 10 verse 5 and 10. 1 Samuel chapter 10 verse 5. Let me read it for you in Amharic. ከዚያም በኋላ የፍልስጤማውያን ጭፍራ ወዳለበት ወደ እግዚአብሔር ኮረብታ ትመጣለህ። ወደዚያም ወደ ከተማይቱ በደረስክ ጊዜ በገናና ከበሮ እምቢልታና መሰንቆ ይዘው ትንቢት እየተናገሩ ከኮረብታው መስገጃ የሚወርዱ የነቢያት ጉባኤ ያገኙሃል። የእግዚአብሔር መንፈስ በኃይል ይወርድብሃል፣ ከእነርሱም ጋር ትንቢት ትናገራለህ፣ እንደ ሌላ ሰውም ሆነህ ትለወጣለህ ይላል። Let's go to 2 Kings chapter 3. 2 Kings chapter 3. ሁለተኛ ዜና ምዕራፍ 3 ቁጥር 14. ይቅርታ፣ ሁለተኛ ነገሥት ነው። ይቅርታ፣ ሁለተኛ ነገሥት ምዕራፍ 3 ቁጥር 14 ኤልሳዕም በፊቱ የቆምኩት የሠራዊት ጌታ ሕያው እግዚአብሔርን የይሁዳን ንጉሥ ኢዮሳፍጥን ያላፈርኩ ብሆን ኖሮ አንተን ባልተመለከትኩና ባላየሁ ነበረ። አሁንም ባለ በገና አምጡልኝ አለ። ባለ በገናውን በደረደረ ጊዜ የእግዚአብሔር እጅ መጣችበት፣ እንዲህም አለ። ትንቢት መናገር ጀመረ ማለት ነው።
እግዚአብሔር እንዲህ ይላል፣ በዚህ ሸለቆ ሁሉ ጉድጓድ ቆፍሩ። እግዚአብሔርም እንዲህ ይላል፣ ነፋስ አታዩም፣ ዝናብም አታዩም፣ ይህ ሸለቆ ግን ውሃ ይሞላል፣ እናንተም ከብቶቻችሁም እንስሶቻችሁም ትጠጣላችሁ። ኦኬ ከሙዚቃ ጋር አያይዞ ነው የትንቢትን አገልግሎት እዚህ ጋር እያሳየን ያለው ደራሲው። እነዚህ የንባብ ክፍሎች ሁሉም ከብሉይ ኪዳን የተወሰዱ ናቸው። በአዲስ ኪዳን ውስጥ ተመሳሳይ ነገር አለ ወይ ነው አሁን ጥያቄው። ሙዚቃ እየተጫወቱ ትንቢት መናገር አለ ወይ ነው። በብሉይ ኪዳን ዘመን አዎ ነበረ። ትንቢት መናገሩን እናቆየውና ሙዚቃ አዲስ ኪዳን ውስጥ አለ ወይ? ይሄ ምንም የሚያጠያየቅ ነገር የለውም። በተለይ ወደ ዮሐንስ ራእይ በምንመጣበት ጊዜ ደንብ እናያለን። እንኳን በአዲስ ኪዳን ዘመን በኋለኛው የህይወት ምዕራፋችን በአዲሱ ሰማይ አዲሱ ምድር እነዚህ የሙዚቃ እቃዎች ያሉ ይመስላል እና ግን ተያያዡ ትንቢት ቀጥታ ትንቢትን በቀጥታ አነጋገር ብንወስደው ማለት ነው አለ ወይ ነው። ያ አይኖር እንጂ እግዚአብሔር ከጉሮሯችን በሚወጣው ድምጽም ከአፋችን በሚወጣው ንግግርም በምንጫወተው ሙዚቃም ለስሙ ክብር ብለን በምናደርገው ነገር ውስጥ ምላሽ ይኖረዋል። እግዚአብሔር ምላሽ ይኖረዋል። አክሰፕታንስ በእግዚአብሔር ፊት አክሰፕታንስ እንዳለን ሊሰማን ይችላል። ሐሴት ልናደርግ እንችላለን እኛ ራሳችን መልሰን። በዚያ ውስጥ ደግሞ የእግዚአብሔር መንፈስ በውስጣችን የሚያመጣው ምሪት ሊኖር ይችላል ብለን እናምናለን። ቀጥታ ጊታር እየተጫወቱ ፒያኖ እየተጫወቱ የሰራዊት ጌታ እግዚአብሔር እንዲህ ይላል በሚል ፎርም ባንጠቀምም ማለት ነው። እግዚአብሔር በሚመለክበት ቦታ የእግዚአብሔር መንፈስ ደግሞ የሚሰራው ነገር አለ የሚለውን በጥቅል አገላለጽ ልንወስድ እንችላለን። Okay. Let us just take the highlight of this topic and go forward. When we come to the New Testament, we find psalms, hymns, and spiritual songs. መዝሙር፣ ዝማሬ፣ ሂምስ የተባለው ዝማሬ ነው። ስፒሪቹዋል ሶንግስ የተባለው ቅኔ ነው፣ መንፈሳዊ ቅኔ። These types of songs are mentioned in Ephesians chapter 5 verse 19 and Colossians chapter 3 verse 16. Psalms refer to singing of the scriptures largely. ቤተ ክርስቲያን ከአይሁድ የወረሰቻቸውን መዝሙራት ከመዝሙረ ዳዊት የተወሰዱትን ምትንት እንደተጠቀመች ይነገራል።
ሳልምስ ከተባለ እንግዲህ እሱ ነው ማለት ነው። ስክሪፕቸርስ ፍሮም ዘ ቡክ ኦፍ ሳልምስ ከመዝሙረ ዳዊት በተለምዶ መዝሙረ ዳዊት ብለን የምንለው ምንም እንኳን የዳዊት መዝሙሮች ብቻ ባይሆኑም እንደዛ እንላለን። መዝሙራት hymns are song of human composition. Lyrics are not copied from scriptures. ሀሳቦች ከቅዱሳት መጻሕፍት ይወሰዳሉ እንጂ ሰዎች በወቅቱ በተሰማቸው መንገድ የምስጋና ዝማሬ ሊያሰሙ ይችላሉ፣ ይቀኛሉ ማለት ነው። spiritual songs usually refer to songs of the spirit, spontaneous songs of the moment. These types of songs are common in church history. We can say like that. አሁን ብዙ አይታይም እንጂ ገጠር ውስጥ ድሮ እኔ ትንሽ ልጅ እያለሁ አይ ነበርና ተጽፈው በመጽሐፍ የተቀመጡ መዝሙሮችን ከዘመሩ በኋላ በመንፈሳዊ ቅኔ የሚመሩ ከጉባኤው መካከል የሚሰየሙ አሉ። አንዳንድ ጊዜ አንድ ሰው ብቻውን ይቆማል፣ ሌላ ጊዜ ደግሞ ሁለት ሆነው ይቆሙና ከአእምሯቸው ይዘምራሉ። ይገርማቸዋል። እየገጠሙ ይዘምራሉ ከአእምሯቸው ምንም ደብተር በሌለበት ማለት ነው። እና ረዘም ያለ ቅኔ ይቀኛሉ እና ህዝቡ አዝማቹን ይቀበላቸዋል። እነርሱ ቃላቱን ይላሉ። መንፈሳዊ ቅኔ የሚባለው እንደዚህ አይነት ነው። በውስጥ በሰዓቱ የእግዚአብሔር መንፈስ በውስጣቸው የሚያመጣውን ሐሳብ ወደ ዜማ እየቀየሩ ስለ ክርስቶስ ይዘምራሉ ማለት ነው። እንደዚህ አይነት ዝማሬዎች በቤተክርስቲያን ታሪክ ውስጥ አሉ። ከተጻፈው ይዘምራሉ። የራሳቸውንም ድርሰት ይዘምራሉ። እዚያው ግብታዊ ማለት ይቻል እንደሆነ አላውቅም። እዚያው ቆመው ያሉ ድንገት የሚቀበሉትን ሐሳብ ወደ ዜማ እየቀየሩ የሚዘምሩ ሰዎችም አሉ። ይሄ እንግዲህ የተለየ ስጦታ ይጠይቃል። ከእናንተ በጉባኤ ስትሰበሰቡ ለአንዱ መዝሙር አለው ብሎ የሚለው አሁን ይሄንን ነው ማለት ነው። ለአንዱ ነው የሚለው፣ ለጉባኤ ለአንዱ መዝሙር አለው ይላል እና ይሄንን ይመስላል ማለት ነው። okay, genuine expression of individual worshippers, sometimes sung as if on behalf of the Lord. አንዳንድ መዝሙሮች ጌታ እያለ ያለ ያንን አባባል ጌታ ራሱ እያለ ያለ በሚመስል መልኩ ይዘመራሉ። እኔ አንድ መዝሙር አስታውሳለሁ። አንድ ወይም ሁለት ከጥንት መዝሙሮች በመጽሐፍ ተጽፈው ከተቀመጡት አንድ አስታውሳለሁ። ለምሳሌ ሕይወቴን ለወጥኩልህ ልገዛ ነፍስህን የሚል ሕይወቴን ለወጥኩልህ ልገዛ ነፍስህን ሰማይ ልከፍትልህ ልሰጥ ርስትህን የሚል መዝሙር ድሮ በልጅነት የሰማሁት። ጌታ እንደሚል አይነት ነው ነገሩ። በዚህ መልኩ የሚዘመሩ መዝሙሮች አልፎ አልፎ አሉ። በእኛ ዘመን ደግሞ ተደርሰው ከተዘመሩት አንድ አስታውሳለሁ። ሀሳብ ስትዋዥቅ በድንገት ፋነህ
ተስለ በነፍስ ቀስተ በስጋህ የሰው መዘበቻ መሳቂያ ሁነህ ከሩቅ ተመልክቼ እኔ አዘንኩልህ ጌጤ የኔ ፍሬ ካሳዬ ለደሜ እሾ የጫንኩልህ ስቃይና ሕመም ላጣ አልፈልግም ከዓይኔ እንድትርቅ መከራ አየሁብህ የኔ ጌጥና ወርቅ ተብሎ የተዘመረ ነው። አሊፍ ጌታ እንደዘመረው አይነት ነው። እንደዚህ አይነት ዝማሬዎችም አሉ በአይነት እግዚአብሔር የተመሰገነ ይሁን። ቲንክ ለዛሬ ይህን ያህል ካየን ይበቃናል። እንደ ጌታ ፈቃድ ነገ ከምሽቱ 1 ሰዓት ተኩል እንገናኛለን። ነው አለን የህይወታችን ጥሪ አንድ ቁጥር ዓላማ ስለሆነው ስለ አምልኮ ቃልህን መሰረት እያደረግን እየተወያየን እንገኛለን። ጌታ ከእውቀት ከፍለን ነው የምናውቀው። ከምናውቀው የምናውቀው አሁንም ይበዛል። አሁንም በእውቀት አሳድገን እናንተ ለማታውቁት ትሰግዳላችሁ፣ እኛ ለምናውቀው እንሰግዳለን ተብሎ እንደተጻፈ ስናመልክህ በእውቀት አንተን በማክበር የሚገባህን ክብር በመስጠት እናመልክህ ዘንድ በደሜ የዋጀውን ሕዝብ ደግሞ በአምልኮ ስናገለግል እንደ ቃልህ ማገልገል ከፊት ይልቅ እንድንችል አስተምረን። በዚህ ምሽት የተማርነውን ባርክልን በጌታ በኢየሱስ ክርስቶስ አሜን። እግዚአብሔር ይባርካችሁ፣ ይጠብቃችሁ። ደህና ደሩ።